ذكر الأغاني አንድ ጉዳይ ነበረችኝ ያላንኳኳሁት በር የለም ብዙዎች ያልሄድኩበት ቦታ የለም ያላናገርኩት ባለስልጣን የለም ያለመንኩት ሽማግሌ የለም ያልሄድኩበት ቢሮ የለም ነው ምድር ላይ ያሉ በሮች ሁሉ አንኳክተዋል ግን አንድ በር ረስተዋል ዋናውን በር ከላይ ያለውን በር ረስተዋል ቀድመህ የላዩን በር አስከፍት ያ በር ከተከፈተ ምድር ላይ ያሉ በሮች ሁሉ ምድር ላይ ያሉ ልቦች ሁሉ بها تمسي في عز واشعر قلبك ልብህን አሳውቀው أنه ነው ነገሩ لا ينالك እንደማይደርስብህ ለልብህ አሳውቀው ወደ አንተ አይመጣም لا ينالك አይደርስህም من الرزق ሲሳይ ሪዝቅም ይሁን والخير ማንኛውም መልካም ነገር ይሁን ወደ አንተ እንደማይደርስ ለልብህ ነገር መቼ እንጂ إلا ما كتبه الله لك الله ላንተ የወሰነልህ ከሆነ እንጂ ولو اجتهدت فيه ብትጥር እንኳን بحيلة السماوات والأرض ሰማይ ምድር ውስጥ ያለ ዘዴን ሁሉ ፈጥረህ ተጠቅመህ ጥረት ብታደርግ አላህ ላንተ ያልከተው ነገር እንደማይመጣልህ ለልብህ አሳውቀው ለጆሮ ብቻ ሳይሆን رجل يرصد في ትርሚዚ ሌሎችም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ ምክር መክሯቸዋል ከምክሩ አንዱ ሰማይ ምድር ውስጥ ያለ በሙሉ ሰው ጂኒ በሙሉ ቢሰበሰብ አንተን መጉዳት ቢፈልግ በምንም ሊጎዱህ አይችሉም አላህ የከተበው ነገር ካለ ግን ያችን ጉዳት በእነሱ አማካኝነት ልታገኛት ትችላለህ ሰማይ ምድር ላይ ያለ ድሮ ዘንድሮ ያለ ሰው ጂን ተሰብስቦ እገሌን እንጥቀመው ቢል በዝተው ስለመጡ ሊጠቅሙ አይችሉም እንደው ከጠቀሙህም አላህ በከተበው ነገር ይጠቅሙሃል እነሱ ሰበብ ብቻ ነው የሚሆኑት ብዛታቸው አይደለም ይሄን መርሁ አድርጎ የሚኖር ሰው ህይወቱ ላይ ከዙሪያው ስንት መከራ ቢንጫጫ ሰዎች እሱን ለመግዳት ቢፍጨረጨሩ ጉድጓድ ቢቆፍሩ ቀን ከሌሊት ቢያሴሩ ምንም የሚፈራው ነገር አይደለም የሚደርስበት ነገር አይደለም መፍራት የሰው ባህሪ ነው ግን ፍርሃቱን ማስተናገድ ይችላል አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته الدعاء بخشوع لما الرقاقات الله مفرات دعاء ማድረግ ይሄ የዱዓ አደብ ነው وليكن دعاؤك دعاء ይሁን بخضوع አካላቶችህ ሰብሰብ ረገብ ብለው وخشوع ልብህም ፈርቶ አላህ ሊቀበለኝ ላይቀበለኝ ይችላል ሲጸባይን ላሳምር ብለህ خشوعና خضوع ተመሳሳይ ናቸው ነገር ግን ሁለቱ አንድ ላይ ከመጡ خشوع የቀልብ ይደረጋል خضوع የአካል ይደረጋል خضوع ማለት በአካል ሰብሰብ ማለት ነው ዱዓ ሲያደርጉ ፀጉራቸውን የሚያኩ አፍንጫቸውን የሚኮረኩሩ ጥፍራቸውን ቆሻሻውን ዱዓ ያደረጉ የማይመስሉ ሰዎች ያ መሆን የለበትም አካልን ሰብሰብ አድርግ ልብህን ደግሞ በአላህ ፍራቻ ሙላው ወቡካኢን በማልቀስ ላይ ሆነ ዱዓ አድርግ ወተضرعን በመተናነስ ላይ ስብር በማለት ላይ በመዋደቅ ላይ ሆነ ዱዓ አድርግ ትእዛዝ ይመስላል ብዙ ሰዎች ዱዓ ሲያደርጉ አላህን ያዙት ይመስላል የሚለምኑት የሚጠይቁት ሳይሆን አድርገው አሁን ቸኩል እኔ በኩል ይላል አንተ በኩል ማን አለ አላህን ያዘዝከው ነው እየጠየቁ አቀማመጣቸው ተበላሽቶ አፋቸው በሐራም ጫት ተሞልቶ መቀመጫቸው በወንጀል ተሞልቶ አላህን ሰራተኛቸው አድርገው የሚያዙት ይመስላል አምጣው አሁን አድርገው ፈጽመው ቸኩል አላህን ቸኩል ጥለዋል ይሄ የጅህልና ጥግ ነው የተከመረ የተደራረበ ጀህልና ያለበት ሰው አደብ የሌለው ሰው እንደው እኔ አላህን እንዴት ጠይቀዋለሁ ሁኔታዬን ብቻ ልንገረውና ዝም ልበል አድርግልኝማ አልለውም አላዘውም هو أعلم بحالي حالين እሱ ያውቅ ማንም እንደሌለኝ ችግር ላይ እንደሆንኩኝ ልንገረው እንጂ ይሄን አድርግልኝ አልለውም አላህን የሚሉ ነበሩ ይሄ አደብ ጥግ ነው ምንም እንኳን ሱናው መጠየቅ ነው የጫማ ክር እንኳን ቢበጠስ ጌታዬ የጫማ ክር ተበጥሷል የጫማ ክር ስጠኝ ብሎ አላህ ደስ ይላል መጨረሻ አይደለም ትልልቅ ነገሮች ይቅርና خشوع خضوع بكاء تضرع እነዚህ ሶስት ነገሮች መኖራቸው ዱዓ መቅቡል እንዲሆን ያግዛል እየሳክ ያዳጋ አላህን ጠይቅ ያለቀስክ ማልቀስ እንኳን ባችል ያለቃቀስክ ያዘንክ እጅህን ወደ ላይ አንስተህ ልብህን ወደ ሰማይ አድርገህ ምድር ካሉት ሁሉ ተስፋ ቆርጠህ በአንተና በሰዎች መሃል ያለውን በር ሁሉ ዘግተው አታዋጡኝ እናንተ በኩል ምንም አይመጣም ከመጣም ከላይ ከታዘዘ እናንተ በሩን ብትዘጉትም ሰብሮ ይመጣል ይወጣል በል ከሰዎች ተስፋ ቆርጥ ተስፋን አላህ ላይ አድርግ
ይሄኔ ሁሉም ሰበብ ወደ አንተ አላህ ያዞርልሃል። አላህ አንተ ግን ምድር ላይ ባሉ ሰዎች ሰበቦች ከተንጠለጠልክ ራስህን እንድታውቅ ቀድረን እንድታውቅ ያደርጋል፣ ያንከራትታል፣ ይፈትናል። አንድ ጉዳይ ነበረችኝ ያላንኳኳሁት በር የለም ይሉት፣ ያልሄድኩበት ቦታ የለም፣ ያላናገርኩት ባለስልጣን የለም፣ ያለመንኩት ሽማግሌ የለም፣ ያልሄድኩበት ቢሮ የለም ብሏል። ምድር ላይ ያሉ በሮችን ሁሉ አንኳክተዋል፣ ግን አንድ በር ረስተዋል። ዋናውን በር ከላይ ያለውን በር ረስተዋል። ቀድመህ የላዩን በር አስከፍት። ያ በር ከተከፈተ ምድር ላይ ያሉ በሮች ሁሉ ምድር ላይ ያሉ ልቦች ሁሉ ይከፈታል። አንድ ጥቃበኛ ባለስልጣን ነበረ። አንድ ጊዜ ላይ በስልጣኑ ተመክቶ የሰዎችን ንብረት ይወስዳል፣ መሬታቸውን ይወስዳል፣ ሱቃቸውን ያዘጋል፣ የገቢ ምንጫቸው። አንዲት ሴት በዚህ መልኩ በድሏት እሱ ጋር ሄደች። ያሾፈ አለይኪ ቢሱሉቲል አኺር አላት። ይሄ የድርቅና ጥግ ነው። ምን ታመጫለሽ? እኔ ነኝ ትልቁ ባለስልጣን። ቢበዛ ያለሽ ነገር ቢኖር ሌሊት ላይ ተነስተሽ ዱዓ ማድረግ ነው። መክርሻለሁ፣ የሌሊቱ መጨረሻ ላይ ተነስተሽ ዱዓ አድርጊብኝ አላት። ያውቃል ማለት ነው። ተመልከቱ። ግን ያሾፈ ሄደች። ታውቃለች እሷም ወዴት መሄድ እንዳለባት። ሱሉቱል ሌሊት ላይ ተነስታ ዱዓ አደረገች። ደጋግማ ጌታዋን ለመነች። ብዙም ሳትቆይ ያ ግፈኛ ሰው በራሱ እጅ ያዘጋጀው ቀስት መጥቶ አገኘውና ከሁሉም ባለስልጣን በላይ የበላይ ባለስልጣን አለ፣ ከኔ በላይ ማንም የለም ብሎ የጠገበ እንኳን ከበላይ አላህ አለ ተባረከ ተዓላ። እዚያ ሰው አለቃ ነበር። ሀገሩ ላይ መጨረሻ የሚባል አንድ ደረጃ ከፍ ብሎ ያለው ሰው ፊቱን አዞረበት። ስሞታዎች በዙበት፣ ተያዘ። የያዘው ንብረት የዘረፈው ንብረት በሙሉ ተወስዶበት፣ የራሱ አንድ መጠለያ ቤቱ ሳትቀር ሁሉ ተወስዶበት፣ ታስሮ ተገርፎ የዋና ሀፍረተ ገላው ብቻ ልብሱ ሲቀር ሌላ እርቃኑን ሆኖ እጅ እግሩ ታስሮ ገበያ ላይ የተሽከረከረ የተወረደ። ያቺ ሴት ራሷ መታየች። የመከራትን አድርጋ እሷም ይሁን ሌሎች የተበደሉ የዋጋውን እንዲያገኝ አድርገውታል። ፈኢነ ባዕضሁም ቃል አንዳንዶች ቀደምቶች ብለዋል ኢኒ ለአዕለሙ እኔ ያውቃለሁኝ ሒነ የስተጂቡ ሊ ረቢ ጌታዬ መቼ ዱዓዬን እሺ እንደሚለኝ ያውቃለሁ። መቼ ነው ይሄ? ኢዛ ወጀለ ቀልቢ ዱዓ ሳደርግ ልቤ እየፈራ ዱዓ ካደረግኩ፣ ወቅሸዐረ ጅልዲ ቆዳዬ የተሸበሸበ የነዘረኝ የተንቀጠቀጥኩ ዱዓ ካደረግኩ፣ ወፋበት ዐይናየ አይኔ በእንባ ተሞልቶ የጎረፈ እየፈሰሰ ዱዓ ካደረግኩ፣ ወፉቲሐ ሊ ፊ ዱዓ የዱዓ በር ተከፍቶልኝ ጥሩ ዱዓዎች መተውልኝ ዱዓ ካደረግኩ፣ እነዚህ አራት ነገሮች ከተሟሉ ጌታ የዱዓዬን እሺ እንደሚለኝ ያውቃለሁ። እነዚህ በስሜት ደረጃ እኛም ልናውቃቸው እንችላቸው ስሜቶች ናቸው። ዱዓ ስታደርግ አንዳንዴ ንዝር ያደርግሃል ሰውነት። መርፌ ስትወጋ፣ ጉንዳን ወይም መሰል ነገር ሲነካ፣ ስለት ሲወጋ ሰውነትን እንደሚነዝርህ አይነት ስሜት ይሰማሃል። ዱዓ ላይ ቁርአን ላይ ዒልም ላይ ሆነ አንዳንዴ ስሜት አለ። ያን ሰዓት ተጠቀመው። ቢያንስ እንኳን ረቢ እግፊር ሊ በል፣ ረቢ እርሐምኒ በል፣ ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበ ናር። አጭር ዱዓ ግን ትልቅ ነገር የያዘ ልቤ ከፈራ የአኺራ ጉዳይ ካሳሰብ፣ የዱንያ ጉዳይ ካሳሰብ፣ አላህ እሺ ሊለኝ ላይለኝ ይችላል ካልክ፣ ሰውነትህ ከነዘረ፣ አይነህ ካነባ፣ ዱዓ ከገራል። አንዳንዴ ዱዓ ማድረግ ትፈልጋለህ፣ ምን የምትለው ዱዓ ይጠፋብሃል። የሆነ ጊዜ ደግሞ ዱዓ ማድረግ ትፈልጋለህ፣ ዱዓው ይመጣል አፍህ ላይ ይዘንባል፣ ይጎርፋል። እነዚህ ነገሮች ከተሟሉ ሐጃ ወጥቷል፣ ዱዓ ተቀባይነት አግኝቷል። ቃለት እሙ ደርዳ አለች ረዲየላሁ ዐንሃ ለሻህር ብኒ ሐውሸብ ለሚባሉ ታቢዕ። እሙ ደርዳ ሱሐቢያ ናት፣ ታላቅ ሴት ናቸው። የአቡ ደርዳ ባለቤት ናቸው። ከአቡ ደርዳ ጋር በጣም ይዋደዱ ነበር፣ ተግባብተው የሚኖሩ ነበር። ቃዒዳም ነበራቸው፣ በፍቅር የመኖር ህገ ደንብ ነበራቸው። አቡ ደርዳ ለሚስታቸው ኡመ ደርዳ የደርዳ እናት ሆይ በትዳር ህይወታችን እኔ ተቆጥቼ ተናድጄ ተበሳጭቼ ካየሽ አረጋጊኝ፣ እንደረጋጋ ከቁጣ ስሜት እንደወጣ የሚያደርገኝን ነገር ሁሉ አድርጊ፣ አታባብሽ። አንቺ ተቆጥተሽ ካየሁ ደግሞ እኔ አረጋጋሻለሁ፣ ቁጣሽን እንዲበርድ አደርጋለሁ። ይሄን ካደረግን የትዳር ህይወታችን ይዘልቃል፣ ይሰምራል። ካልሆነ ግን መኖር አይቻልም ማለታቸው። በዚህ መሰረት አብረው ኖረዋል። ያማረ የትዳር ህይወት ነበራቸው። አቡ ደርዳ ቀድመው ሞቱ። ሙዓዊያ እሙ ደርዳን ጠየቁ። መልካም ሴት ነበሩ።
አቂላ ሴት ነበሩ። ሁለት ነገር ነበራቸው። ሴት ላይ በጣም የሚፈለገው ይሄ ነው። አንድ መልክ፣ ሁለት አቅል። ከሁለቱ የቱን ምረጥ ብትባል አቅል ምረጥ። አቅል ሁሉ ነገር ያሳምራል። አቅል ከሌለ ባዶ መልክ ምንም አያደርግ፣ ብዙ መዘዝ ያመጣል። ታዲያ ኡሙ ደርዳ ሁለቱም ነበሯቸው። መልከ መልካም ነበሩ፣ ዒልምም አቅልም ነበራቸው። እኔ ከአቡ ደርዳ ጋር ቃል አለን አሉ። ከኔ ጋር ጀነት ላይ መሆን ከፈለግሽ ከኔ በኋላ ሌላ አታግቢ። ነቢዩ ዓለይሂ ሰላቱ ወሰላም አንዲት ሴት ሁለት ባል ከነበራት ጀነት ላይ የምትሆነው ከመጨረሻው ባሏ ጋር ነው ብለዋል ብሎኛል ወዳጅ አቡ ደርዳ። ስለዚህ አላገባም። ሙዓዊያን የሚያክል ሰው በስልጣናቸው፣ በሀብታቸው፣ በአስተዳደራቸው በሌላም የታወቁ ሰው ናቸው። ንጉስም ሰሓባም ዓለምም ናቸው። ወማዕ ዛሊክ የአኺራው የባሌ ይሻለኛል ብለው መልሰዋል። እኒህ ጥበበኛ እናት ምን አሉ? ሻህር ብን ሐውሸብ ለሚባል ታላቅ ታቢዒ አማ ተጂዱ ቁሻዕሪረተን ሰውነትህ ላይ ንዝረት መንቀጥቀጥ አይነት ስሜት አይሰማህም እንዴ? ያ ቃለ በላ ይሰማኛል አላቸው። ቃለት ኡሙ ደርዳም አሉ ፈድዑ ዒንደሃ እንዲህ አይነቱ ወቅት ላይ ዱዓ አድርጋሉ። እንዲህ አይነቱ ወቅት ላይ ዱዓ አድርግ። ፈኢነ ዱዓ ዩስተጃቡ ዒንደ ዛሊክ ይሄኔ ተቀባይነት ያገኛልና። ዱዓ ሰዓት አለው፣ ሁኔታ አለው። ብዙ ጊዜ ዱዓ አደረግኩ ምንም ለውጥ አላገኘሁም ይላሉ ሰዎች። ግን እንዴት ነው ያደረግከው? መቼ ነው ያደረግከው? የት ነው ያደረግከው? ይሄን ከግምት ሲያደርጉ አላህ ተባረከ ወተዓላ ዝንጉ ከሆነ ልብ ዱዓ ይሰማል፣ ደረቅ ከሆነ ቀልብ ዱዓ ይሰማል። ዱዓችን አላህ እንዲሰማን ቅድመ ዝግጅት ማድረግ አለን። ዱዓ እንደ ሶላት፣ ዱዓ እንደ ጾም ነው። ጾም፣ ሶላት፣ ሐጅ መስፈርት እንዳለ ሁሉ ዱዓ መስፈርት አለ። መስፈርቱን አሟልቶ ከተደረገ ይሰምራል። መስፈርቱ ከጎደለው ተንጠልጥሎ ይቀራል። ሲጀምርም ዱዓ የሚያደርግ ሰው እኮ ብዙ አናይም። ሐቂቃ ዱዓ የሚያደርግ ሰው አናይም። ከስንት አንድ አላህ የወፈቃቸው ሰዎች ካሉ በስተቀር ምናልባት ማታ ተደብቀው የሚያደርጉ የአላህ ወልዮች ካልሆኑ በስተቀር አላህ ከነሱ ያደርጋል። ወይላ ዱዓ የሚያደርግ ሰው ብዙ አናይም። ባዳና ኢቃም መሃል ጥቂት ሰው ነው ዱዓ ሲያደርግ የምናየው። ያደረጉም እንደሆነ ለሰከንዶች እጃቸውን አንስተው በወጉ ሳይነሳው ይወርዳል። ረጅም ሰዓት ዱዓ ማድረግ ዱዓው መቅቡል እንዲሆን ከሚያግዙ ነገሮች መሃል አንዱ ረጅም ሰዓት ዱዓ ማድረግ። وعن أبي الجلد أبو الجلد رحمه الله تعالى جيلان بن فروة البصري የሚባሉት قال أوحى الله تعالى إلى موسى الله ወደ ሙሳ ወህይ ያስተላለፈ ያ ሙሳ አንተ ሙሳ ሆይ إذا ذكرتني እኔን ስታስታውሰኝ ፈዝኩርኒ አስታውሰኝ ወአዕዳኡከ የሰውነት አካላቶችህ ተንተፊዱ የተንቀጠቀጡ አስታውሰኝ። ወኢዛ ደዐውተኒ ስትለምነኝም ፈጅዐል ሊሳነከ መላስህን አድርገው ሚን ወራኢ ቀልቢከ ከልብህ በኋላ አድርገው። መላስህን ከልብህ በኋላ በልብህ የመረጥክ ያሰብክ በመላስህ ግለጽ እንጂ ዝም ብሎ ባፍህ ልብህ ያላመነበትን ያላወቀውን ያላሰበውን ባፍህ ዝም ብለህ አትናገር። እዚህ ዱዓ ስታደርግ እኔን ስትለምነኝ መላስህን ከልብህ በኋላ አድርገው። ከልብ የመነጨ ዱዓ ይሁን ማለት ነው። አጭሩ አንዳንዴ አያቶች፣ እናቶች፣ ትልልቅ ሰዎች የሚያደርጉት ዱዓ ኪታብ ላይ ብታገላብጥ አታገኝም። በዛ ቀን ማህናው ግን አለ አሊፋት አያውቁ የሽነል ሙስሊም አልቀሩ ኪታቡ ለትካር ኪታቡ ዳዕዋት የነሳኢ የኸጣቢ የሸውካኒ የማንንም የዱዓ የምንም ኪታብ አገላብጦ ያውቁ አሊፋታን ያውቁ ግን የሚያደርጉት ዱዓ ደስ የሚል ዱዓ ከየት ነው ሄዶ አይመጣም? ከወረቀት አይደለም፣ ከአፕ አይደለም፣ ከስልክ አይደለም፣ ከልብ ወጥቶ አሚን በእንደዚህ አይነት ዱዓ። አንተ በግጥም ቤት የመታህ ከምታደርገው ሸምድደህ ይዘህ ከምታደርገው የረጅም ሰዓት ዱዓ እንደዚህ አይነት ዱዓ የደቂቃዎች ዱዓ ይሻላል። የትልቅ ሰዎች ዱዓ በተለይ አላህን የሚፈሩ በኸይር በዒባዳ እድሜያቸው የገፋ ሐራም የማይበሉ ሰዎች ዱዓ ጠባይ። በተለይ የእናት ዱዓ የወላጅ ዱዓ መቅቡል ከሚሆኑ ዱዓዎች አንዱ ወላጅ ለልጁ የሚያደርገው ዱዓ በኸይርም በሸርም ተጠንቀቅ። ኸይርም ካደረገላቸው ወላጆች በጥሩ የሚያደርጉት ዱዓ ጠባይ ለስኬት ያበቃል። የሰባት ሰማይ በር እንዲከፈትልህ ያደርጋል። ምድር ላይ ርዝቅህን ያሰፋል። ከተቀየሙ ከተቆጡ ከተደነገጡም ደግሞ እንደዚህ ነው። ካንተ አልፎ ለልጅህ ሊተርፍ ይችላል።
وإذا دعوتني فاجعل لسانك من وراء قلبك وإذا قمت بين يدي እኔ ፊት ስትቆም ለሶላት ለመሰል ነገሮች ፈቁም ቁም መቃመ الذليل الحقير ዝቅ ያለ የተዋረደን ሰው አይነት አቋቋም ቁም። አላህ ፊት ስትቆም ስብር በል ዝቅ በል አትወጣጣር። ወዱመ ነፍሰከ ራስህን ውቀስ ተች فهي ያንተ የራስህ ነፍስ አውላ ቢዘሚ ሌሎችን ከመውቀስ ይልቅ ይገባታል መወቀስ። ቀኑን ሙሉ ቁጭ ብለህ ማስታወሻ ይዘህ ወይም ደግሞ የአእምሮህን ማስታወሻ ገልጠህ የሰው አይብ ከምትለቅም እገሌ እንዲህ አለ እገሌት እንዲህ አለች እንዲህ ማድረግ አልነበረባትም እንዲህ ማለት አልነበረበትም ብለህ ሰዎችን ከምትተች ሰዎችን ከምትወቅስ የራስህን ነፍስ ውቀስ። ከማንም በላይ መወቀስ የሚገባት እሷ ናት አላቸው አላህ ለማን ለነቢዩላህ ሙሳ። ወናጂ አናግር ዝቅ ብለህ ተማጸን ገለል ብለህ ሒነ ቱናጂኒ እኔን ስታናግረኝ ገለል ብለህ ስታናግረኝ ስትማጸነኝ ቢቀልቢን ወጂሊን በፈራ ልብ ሆነ ልብህ የፈራ ወሊሳኒን ሷዲቂን በእውነተኛ ምላስ ላይ ሆነ በእውነተኛ ምላስ ለምነኝ በሚፈራ ልብ አናግረኝ ተማጸነኝ። ይሄ ሚነል እስራኤልያት ሊባል የሚችል ነው። የተለያዩ አይማዎች ዘግበውታል በተለያየ አገላለጽ። ምንም እንኳን እስራኤልያት ቢሆንም የሚመክር ነው። ሐላል ሐራም የለበትም፣ እምነት ነክ ነገርም የለበትም፣ አዲስ ነገር የለውም። እኛ የምናውቀው ነው። አላህን ስታናግር ልብን ሰብሰብ አድርግ፣ ዝቅ በል፣ ተናነስ፣ እውነተኛ ሁን ኢላ አኺር የሚል ይሄን ደግሞ ያስተላለፉት አቢልጀድ ጀይላኒ ብን ፈርዋ የሚታወቁ ሰው ናቸው። ያለፉ የቀደምት ነብያትን መጽሐፍት በመሸምደድ የሚታወቁ ናቸው። ከኛ ነብዩ ምክር ጋር በማዋዛት የሚሰጡ ሰው ናቸው። መካሪ ናቸው። ድንቅ ንግግሮችም አሏቸው። ከታች 4 ቁጥር ላይ እንዳለው ወሚን አቅዋሊሂ ከምርጥ ንግግሮቻቸው አንዱ ወጀድቱ ተስዊፈ ጁንደን ሚን ጁኑድ ኢብሊስ ቀድ አህለከ ኸልቀን ሚን ኸልቂላሂ ከሲራ። እኚህ ጥበበኛ ሰው አሉ ከድንቅ ንግግሮቻቸው አንዱ ተስዊፍን መልካም ስራ ለመስራት ወንጀልን ለማቆም ለመስተካከል ዛሬ ነገ ማለትን የኢብሊስ ሰራዊት ሆኖ አገኘሁት። ብዙ ሰዎችን በዚህ ሰራዊቱ ኢብሊስ አበላሽቷል። ብዙ ሰው ወንጀል ይሰራል፣ ዋጅብ ያጎድላል። ምን ነው ስትለው ኢንሻአላህ ነገ አስተካክላለሁ ይላል። ነገ በእጁ አይደለም። ይሄ ነገ የሚሉት ነገር የኢብሊስ ሰራዊት ነው፣ ሰራተኛ ነው። ብዙ ሰዎች ላይ የለቀቀው ብዙ ሰዎችን የሚያበላሽበት የኢብሊስ ሰራተኛ ነው። ዱዓ መቅቡል እንዲሆን ከሚያስፈልጉ ነገሮች አንዱ ልብን ዱዓው ላይ ማድረግ ነው። 2 እውነተኛ መሆን። ውሸታም ሰው ዱዓው መቅቡል አይሆን። ምላሱ ውሸት የለመደ ውሸትን ሲያወራ የሚውል ሰው፣ ሆዱን በሐራም የሚሞላ ሰው፣ ልቡን በገፍላ ያጨቀ ሰው ዱዓው ወደ ሰማይ አይወጣም። ልባችን ንቁ ሊሆን ሁሌ አላህ የሚያስታውስ ሊሆን ይገባል። ስለዚህ ዱዓ ወቅታዊ ነገር አይደለም ማለት ከፊት ከኋላ በጊዜው የሚያጅቡት ነገር መኖር አለበት። ከፊት አላህን የምንፈራ እውነት የምንናገር ሐላል የምንበላ ሐላል የምንለብስ ሐላል የምንጠጣ መሆን አለበት። አመጣጣችን ጥሩ መሆን አለበት። ዱዓ ውስጥ በገባንበት ጊዜ ደግሞ ልባችን ከዱዓው ጋር ሊሆን እጃችን ሊነሳ እርግጠኞች ልንሆን ይገባል። ዱዓውን ጨረስን አይደለ ውጤቱን ልንጠባበቅ ያደርግልኛል ብለን ልንጠባበቅ ይገባል። ስለዚህ ከፊት ከኋላ መሀል ላይ አደብና ስርዓት አለ። ከዚህ ሁሉ ባዶ የሆነ ዱዓ ዝም ብለን ብናደርግ አይሰማም፣ ተቀባይነት አያገኝም። ወፈውጥ አምረከ ኢለላህ ነገረ ስራህን ሁሉ ወደ አላህ አስጠጋ። ወስተጥሪሕ በይነ የደይ አላህ ፊት ውድቅ በል ስብር በል። ማንም የለኝም ጌታዬ ሆይ اللهم بعزك وذلي وغناك وفقري إلا غنيتني إلا جبرتني بلو الله ሆይ በእኔ ደካማነት በአንተ ኃያልነት ይሆንብህ፣ በእኔ ድህነት በአንተ ሀብታምነት ይሆንብህ። ያላንተ ማንም የለኝም፣ ከአንተ ውጪ ከማንም ምንም አላገኝም። አንተ የከተብክልኝ እንጂ አሞኛል ፈውሰኝ፣ ርቦኛል አብላኝ፣ ቸግሮኛል እርዳኝ፣ አኺራ አሳስቦኛል አስተካክልልኝ በለው። በራስህ ቋንቋ እናግረው። አንዳንድ ሰዎች በአረብኛ ካላደረጉ ያደረጉም አይመስላቸው። ከቻልካችሁ አልቻልክም በራስህ ቋንቋ እናግረው። በየትኛውም ቋንቋ አላህ ሁሉም ቋንቋ ያውቃል። ሱጁድም ላይ ቢሆን ግዴታውን ዱዓ ዚክር በአረብኛው ካረክ በኋላ በራስህ ቋንቋ እናግረው። ወአሽዕር ቀልበከ ልብህን አሳውቀው እነሆ ነገሩ ላየናሉከ እንደማይደርስብህ ለልብህ አሳውቀው። ወደ አንተ አይመጣም፣ ላየናሉከ አይደርስህም። ሚነ ሪዝቂ ሲሳይ ሪዝቅም ይሁን ወልኸይር ማንኛውም መልካም ነገር ይሁን ወደ አንተ እንደማይደርስ ለልብህ ነገር መቼ እንጂ ኢላ ማ ከተበሁ ላሁ ለክ አላህ ለአንተ የወሰነልህ ከሆነ እንጂ። ወለው ይስተሀተ ፊህ ብትጥር እንኳ ቢሒለት ሰማዋት ወልአርድ
ሰማይ ምድር ውስጥ ያለ ዘዴን ሁሉ ፈጥረህ ተጠቅመህ ጥረት ብታደርግ አላህ ላንተ ያልከተበው ነገር እንደማይመጣልህ ለልብህ አሳውቀው፣ ለጆሮ ብቻ ሳይሆን ሰማይ ምድር ውስጥ አሉ የሚባሉ ዘዴዎች፣ አማራጮችን፣ ጥበቦችን፣ ክህሎቶችን ተጠቅመው እንኳ ብትጥር ብትሞክር አላህ ላንተ ያልከተበውን ነገር በብልጠት በጉልበት በብልሃት ጎትተህ አታመጣው ማለት ይሄን ለልብህ ነገር አለ። ይሄ ከጥሩ ምክራቸው ማለት ነው። በማወቅ ደረጃ ጭንቅላታችን ያውቃል፣ ጆሮአችን ይሰማል። የሚጠቅመው አላህ ነው፣ የሚሰጠው አላህ ነው፣ የሚከለክለው አላህ ነው እንላለን። ግን ልባችን ያውቃል ወይ? ስለዚህ ከሚያስፈልጉን ምክሮች አንዱ ይሄ። ሰዎችን በማያገባቸው ነገር አትወቀሳቸው። እገሌ ከለከለኝ፣ እገሌ አባረረኝ አትበል። ከአላህ ዘንድ ተባረከ ወተዓላ የተከተበውን ማንም አያስፈራም። ከአላህ ዘንድ ያልተከተበውን ያልተወሰነውን ያንተ ጉጉት፣ ያንተ ብቃት፣ ያንተ ብልጠት፣ ያንተ ችሎታ አያመጣው። ስለዚህ ኢብኑ ቁዳማ ምን አሉ? ወአሽዕር ቀልበከ ልብህን አሳውቀው፣ ለልብህ ንገረው እነሁ ላ የናሉከ ሚነ ርዝቂ ርዝቅ ወደ አንተ አይደርስም፣ ወልኸይር ሌላም ኸይር መልካም ነገር ትዳር ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ሌሎችም ነገሮች ወደ አንተ ሊመጡ ከአንተ ጋር ሊገናኙ አይችሉም ኢላ ማ ከተበሁ አላሁ ለከ አላህ የከተበው ከሆነ እንጂ። ካልከተበውሳ ወለው ኢጅተሀድተ ፊህ አላህ ካልከተበው አንተ ብትጥር እንኳ ቢሂለቲ ሰማዋቲ ወልአርድ የሰማይ የምድርን ዘዴ መዳረሻ ተጠቅመህ ብትሞክረው አይሆንም። ነገረ ስራና አላህ ስጥ። ህይወት የሚረጋጋውም ይሄ አጭር ቃል ሁሌ በአፍህ ደጋግመህ በልብህም አስቀምጠው አላህ ለእኔ ከትቦት ቢሆን ኖሮ ይሆን ነበር። ጥሩ ነገር ካለፈ ካልተሳካ አላህ ለእኔ ጥሩ መሆኑን ፍቶ አድርጎልኝ ከትቦልኝ ቢሆን ይሆን። እኔ ባልፈልጉም ይመጣ ይለጠፍብኝ ነው። መጥፎ ነገር ደረሰብህ ለእኔ ኸይር መሆኑን አውቆ ነው አላህ ያደረገው። አላህ ከቀደረው ደግሞ ሰባት ሰማይ በወጣ ሰባት ምድር ብሰርግ አይቀርም። ሐቂቃ በህይወት ሰላም የሚያስገኘው ህይወት ላይ ሰላም መሆን የሚቻለው በዚህ መልኩ በቀደር ስናል ነገረ ስራችን ለአላህ ስንሰጥ። ወላ የጅሪ ዐለይከ አንተ ላይ አይከሰትም ማ ተክረሁ የምጠላው ነገር ኢላ ማ ከተበሁ አላሁ ዐለይከ አላህ የጻፈብህ ከሆነ እንጂ። ወለው ኢጅተመዐ ዐለይከ አንተ ላይ ቢሰበሰቡ ቢያድሙ እንኳ መን ፊ ሰማዋቲ ወልአርድ ሰማይና ምድር ውስጥ ያሉ በሙሉ ቢያድሙ እንኳ አንተ ላይ ሊደርስ አይችልም አላህ የከተበው እንጂ። ሰዎች በዝተው ስለመጡ አይደለም ነገሩ አንተ ላይ የተከሰተው። ሰማይ ምድር ያሉ እንኳ ቢመጡ የሚከሰተው አላህ የፈቀደው ያክል። ፈኢነማ አሷበከ አንተ ላይ የደረሰ ነገር ለም ይኩን ሊዩኽጢአከ ሊስትህ አይችልም። በአዘል በጥንት በቀደር አላህ በህይወት ዘመንህ እንዲህ ነገር ይደርስብሃል እንዲህ ነገር ይደርስብሻል ተብሎ ከተጻፈ አይቀርም፣ ማንም ሊያስቀረው አይችልም። ወማ አኽጠአከ በአዘል በተፈጥሮ በቀደር አንተን የሳተ አንተ ላይ ያልተወሰነ ነገር ያልተጻፈ ነገር ደግሞ ለም የኩን ሊዩሲበክ ሊደርስብህ አይችልም። በርዶ ሰላም ሳይጨናነቁ ተረጋግቶ ለመኖር ይሄ ምክር ያስፈልገናል። ይሄ ደግሞ የኢብኑ ቁዳማ ምክር ብቻ አይደለም። هذا اقتباس من حديث ابن عباس ከአብዱላህ ኢብኑ አባስ የተወሰደ ነው። ትርሚዚ ሌሎችም መዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስን ምክር መክረዋቸዋል። ከምክሩ አንዱ ሰማይ ምድር ውስጥ ያለ በሙሉ ሰው ጂኒ በሙሉ ቢሰበሰብ አንተን መጉዳት ቢፈልግ በምንም ሊጎዱህ አይችሉም። አላህ የከተበው ነገር ካለ ያችን ጉዳት በእነሱ አማካኝነት ልታገኛት ትችላል። ሰማይ ምድር ላይ ያለ ድሮ ዘንድሮ ያለ ሰው ጂን ተሰብስቦ እገሌን እንጥቀመው ቢል በዝተው ስለመጡ ሊጠቅሙ አይችሉም። እንደው ከጠቀሙህም አላህ በከተበው ነገር ይጠቅሙሃል። እነሱ ሰበብ ብቻ ነው የሚሆኑት፣ ብዛታቸው አይደለም። ይሄን መርሁ አድርጎ የሚኖር ሰው ህይወቱ ላይ ከዙሪያው ስንት መከራ ቢንጫጫ ሰዎች እሱን ለመግዳት ቢፍጨረጨሩ ጉድጓድ ቢቆፍሩ ቀን ከሌሊት ቢያሴሩ ምንም የሚፈራው ነገር አይደለም፣ የሚደርስበት ነገር አይደለም። መፍራት የሰው ባህሪ ነው፣ ግን ፍርሃቱን ማስተናገድ ይችላል። ማንኛውም ሰው ከዙሪያው አደጋ እንዳለ ካወቀ ይፈራል፣ ይጨነቃል። ግን ይሄን አሁን የተባለውን ምክር አላህ ያለው ይሆናል አላህ ያለው አይሆንም የሚለውን የሚያውቅ ሰውና ይሄን የማያውቅ ሰው የጉዳዩ አያያዝ የችግሩ አስተነጋገድ ይለያያል። ትንሽዬ ምክር ከዛ ድምጿን ሲሰማ አቋሙን የሚለቅ ወድቆ የሚሰባበር ያለቅሰዋል። ሀገር ሊያፈርስ የሚችል መከራ ችግር የመጣበት ሴራ የተሸረበበት ለአላህ ሰጥቶ ዝም የሚል ሰው خليها على الله ይላል ሰዎች ለአላህ ሰጥተህ ሀይን ቀላል አንተ ስለተጨነቅ ቀደሩ አይቀየርም። አንተ ጸና ስላልክ ነገሩ አይበረታም። وأفوض أمري إلى الله إن الله بصير بالعباد ነገር ስራዬን በሙሉ ወደ አላህ አስደግፌዋለሁ። አላህ ይበቃኛል። ከአባቴም በላይ ከአጎቴም በላይ ከስልጣኔም በላይ ከሀብቴም በላይ ከወዳጅ ዘመዶቼም በላይ ማን አለኝ? አላህ አለኝ። ሐስቢ አላህ ወኒዕመ አልወኪል። ሰዎች የፈለጉትን ያድርጉ፣ ድከሙ ያላቸው ይድከሙ፣ ወደ አንተ አይደርሱም። ሷሊሕን ተመልከት አለይሂ ሰላም፣ ሉጥን ተመልከት
አለይሂ ሰላም ህዝቦቻቸው ሊያጠፏቸው አሲሩ ማታውን ተዘጋጅተው አደሩ። አላህ ሷሊህን በማታ አዳናቸው። እነዚያን አጠፋ። ሊያጠፉ የተነሱትን አላህ አጠፋ። ሉጥን ተመልከት፣ አዳደረጓቸው፣ አሰቃዩአቸው። ሉጥን አላህ በማታ ከአማኝ ቤተሰቦቻቸው ጋር መዞ አወጣ በሰላም። እነዚያን አጠፋ። በሉጥ ጌታ፣ በሷሊህ ጌታ፣ በኢብራሂም ጌታ፣ በሙሐመድ ጌታ አመን ነቢይ ሲሰደዱ አቡበክርና ሙሐመድን በህይወት ወይ መንገታቸውን ቆርጦ ያመጣ 100 ግመል ይሸለማል ተብሎ የት ነበሩ ነብዩ ሰለላሁ ዐለይሂ ወሰለም? ዋሻው ስር ነው። 100 ግመል ሽልማት ያጓጓቸው ሰዎች መተው እዛ ዋሻው ስር ዋሻው አጠገብ ቆመው ሄደው ሽንታቸውን ሽንተው ሄደው አጠገባቸው ነው። አቡበክር ሲዲቅ ያ ረሱላህ ከነዚህ ጠላቶቻችን ማለት አንዱ እግሩን እኮ ዝቅ ብሎ ቢያይ እኛን ያየናል ብለዋቸው። ነብዩ ግን ምን አሉ? ማ ظنك باثنين الله ثالثهما ان الله معنا لا تحزن ان الله معنا። አቡበክር ሲዲቅ አታስብ፣ አትተክዝ፣ አትጨክን፣ አላህ ከኛ ጋር። ማ ظنك باثنين الله ثالثهما ምንድነው የምታስበው አንተ? ሶስተኛቸው አላህ የሆነ ሁለት ሰዎች ስለነሱ ምን ታስባለህ? አላህ ካንተ ጋር ከሆነ አይደለም 1000 ሰዎች ሰማይ ምድር ላይ ያሉ ሰዎች በሙሉ እንደ ጎርፍ ሆነው መጥተው ቢፈልጉ ለየሲሉ ኢለይክ ወደ አንተ ሊደርሱ አይችሉም። ክፋታቸው ወደ አንተ ሊደርስ አይችልም። ይሄ ያለ ሀብት ያለ ስልጣን የሚያስከብር ኢማን ነው። በአላህ ከተማመንክ ያለ ስልጣን ባለስልጣን ትሆናለህ። ያለ ሀብት ባለ ሀብት ትሆናለህ። ያለ ጎረቤት ያለ ዘመድ ያለ ዘር ብርቱ ትሆናለህ። ሰአዊ ኢላ ሩክኒን ሸዲድ ሉጥ እንዳሉት ብርቱ ጠንካራ ሰነድ አለኝ መደገፊያ ያለኝ። ማነው እሱ? አላህ። ከአላህ ውጭ ያለ በምንም አትመካ። ይወረሳል፣ ይከስራል፣ ስልጣን ይሻላል፣ ሀብት ይከስራል፣ ቤተሰብ ያልቃል። ማያልቅ ማን? አላህ ብቻ። ለዚህ ነው ቁርአኑ የሚለው ወተወከል ዐለል ሐይ አለዚ ላ የሙት። የማይሞት በሆነው በአላህ ተመካ። በአባትህ ነበር የምትመካው፣ አባትህ ሞተ፣ ሜዳ ትቀራለህ፣ ሜዳ ብቻህን ትቀራለህ። በስልጣን ነበር የምትመካው፣ ስልጣን እንደሚታወቀው ወለም ተድም ዐላ ሐሊን ለያሊሃ። ትናንት ባለስልጣን የነበረ ዛሬ ቆሻሻ ለቃሚ ሆኗል። ወዕለም እወቅ አነ መን ሁወ ፊል ባህሪ ባህር ውስጥ ያለ ሰው ዐላ ለውሕ ላይ ጣውላ ነገር ላይ ባህር ውስጥ ሆኖ የተንሳፈፈ ለመዳን የሚሞክር ሰው ለይሰ እሱ አይደለም ሁወ እሱ ቢአሕወጀ ይበልጥ የሚያስፈልገው አይደለም ኢለላህ አላህ የሚያስፈልገው አይደለም ወኢላ ሉጥፊሂ የአላህን ችሮታም የሚፈልግ አይደለም ሚመን ሁወ ፊ በይቲሂ ቤት ውስጥ ከተቀመጠ ሰው የበለጠ የአላህን ችሮታ ይፈልጋል። ከማን ጋር ቤት ውስጥ ሆኖ ወበይነ አህሊሂ ከቤተሰቦቹ ጋር ወማሊሂ በንብረቱ መሃል ሆኖ ከተቀመጠ ሰው የበለጠ የአላህ ረሕመት አያስፈልገውም። ለሁለቱም እኩል ነው የአላህ ረሕመት የሚያስፈልጋቸው። ይሄም ድንቅ የኢብኑ ቁዳማ ንግግር ማለትም አንድ ሰው ባህር ውስጥ ሆኖ የተሟላ መርከብም የለውም፣ አንዲት ጣውላ ላይ ለውሕ ላይ ሆኖ የባህርን ማዕበል እየሰነጠቀ ለመዳን የሚሞክር ሰው አለ። ይህ ሰው የአላህ ረሕመት ያስፈልገዋል በጣም ካልሆነ ይሰምጣል። ጣውላው ብቻ አታድነው። ይህ ሰው የአላህ ረሕመት ቢያስፈልገውም ነገር ግን ለሱ የሚያስፈልገው ረሕመት ቤት ቁጭ ብሎ ከሚስቱ ከእናቱ ከልጁ ከአባቱ በገዛ ቤቱ በሀብቱ ተከቦ የተቀመጠ ሰው የሚያስፈልገው ያክል ረሕመት ነው የሚያስፈልገው። ወይም በሌላ አነጋገር ባህር ውስጥ ሆኖ በአንዲት ጣውላ ለመውጣት የሚሞክር ሰው ረሕመት የአላህ ረሕመት የአላህ ጥበቃ የአላህ ክብካቤ እንደሚያስፈልገው አንተ ቤት ውስጥ ቁጭ ብለህ ከእናትህ ከሚስትህ ከልጅህ ከሀብትህ ቁጭ ብለህም ያ ረሕመት ያስፈልግሃል። ከአላህ ረሕመት የሚብቃቃ ማንም የለም። ለምን? ፈኢነ አልአስባብ አለቲ ظهرت له بيد الله تعالى ቤቱ ቁጭ ብሎ በጸጋ ያለ ሰው ከዙሪያው ያሉ ይፋ የወጡ የሚታዩ የአላህ ኒዕማዎች እሱ ጋር ያሉ ኒዕማዎች ቤቱ፣ ንብረቱ፣ ሰላሙ፣ ሀብቱ የማን ነው? የአላህ ነው። ታዲያ ይሄ ምን ማለት ነው? ከፈለገ አላህ ይወስድብሃል ነው። ከፈለገ አላህ ይወስድብሃል። ዛሬ ቤት አለ በየአይነቱ፣ መኪና አለ በየአይነቱ፣ ልጅ አለ በየአይነቱ፣ ወንዱ ሴቱ ቢታዘዙ ምንም ሳታስበው ምንም ሳታውቅ ያለ ምንም ቅድመ ሁኔታ ማታ ተኝተህ ስትነሳ አላህ ያድርገው ከእንዲህ አይነት ሙሲባ አላህ ይጠብቀን። 4-5 ልጆችህ ሞተው ልታገኝ ይችላል። እጅህም እግርህም ዓይንህም ጆሮህም ያንተ መሆኑ ቀርቶ ባዳ ሆኖ ሽባ ሆኖ ልታገኘው ትችላለህ። የኔ ብለህ ትኮራበት የነበረው ሱቅ፣ መጋዘን፣ ካምፓኒ ተቃጥሎ ልታገኘው ትችላለህ። በጎርፍ በመሬት መንቀጥቀጥ ዜሮ ሆኖ ልታገኘው ትችላለህ። ስለዚህ ቤት ውስጥ ሆነህ በጸጋ ያለኸው አንተም ባህር ውስጥ ሆኖ መከራ የሚጋፈጠው አንድ ምስኪንም የአላህን ረሕመት ሁሌ ከመከጀል አንጻር ምንድን ናቸው? ሁለቱም እኩል ናቸው።
ምናልባትም አንተ የበለጠ የአላህ ረሕመት ሊያስፈልግህ ይችላል። ለምን ካልክ አንተ በሰላም ነው ያለሁት ብለህ ትዘናጋለህ። ያ መከራ ውስጥ ነው ያለሁት ብሎ ይጠነቀቃል። አላህ 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 ይላል። ይሄን ሁሌም እወቅ። አንተ ጋር ያለው ኒዕማ አንተ ጋር ያለው ጸጋ በችሎታህ ያገኘው አይደል። አንዳንድ ሰው ቀብረር ሲል ጭራሽ ትንሽ የማያስከር የትናንት ማንነቱን ይረሳል። ትናንት የሰው ቤት በር ጠብቆ በረኛ ሆኖ ወይም ዘበኛ ሆኖ አሊያ ደግሞ የሰው ጫማ ጠርጎ አሊያ ደግሞ የሰው ቤት አጽድታ እንዳሳለፉ ይዘነጉታል። የሆነ ኒዕማ ሲያገኙ ኢነል ኢንሳነ ኹሊቀ ሀሉዓ ኢዛ መሰሁ ሸሩ ጀዙዓ ወኢዛ መሰሁ ልኸይሩ መኑዓ። ሲንቀባረሩ ሰውን ሲንቁ የትናንት ማንነታቸውን ሲረሱ ይታያል። አላህ ተባረከ ወተዓላ አይረሳም። እምቢ ካልክ መልሶ ሊያወርድህ ይችላል። አንድ ሰው ኹጥባ እያደረገ ሳለ የሀገሩ መንግስት መጣ። መንግስቱን ለማድነቅ ማ ዐበሰ ወማ ተወላ አለ። ማ ዐበሰ ወማ ተወላ ምን ማለት ነው? አሽሙር ነው። ማሸመር ማይቻል ሰው ላይ ማሸመሩ ነው። እሱ ነቢይን ነው ሰለላሁ ዐለይሂ ወሰለም የተቻለ መንግስቱን ያው እኮ ስንት ጥፋቶች፣ መዘዞች፣ ችግሮች ያሉበት ሰው ነው። እሱን ለማድነቅ እሱን ለመስቀልና በሱ ምክንያት ለመሰቀል ለመክበር ብሎ ማ ዐበሰ ወማ ተወላ አለ። ነቢዩ ዐበሰ ወተወላ ተብሏል። ጭራሽ ከነቢ ማስበለጡ ነው እሱ። ይህ መንግስታችን ማንም እሱ ጋር ቢመጣ ኮስተር አይልም፣ ፊቱን አያዞርም። እሱ መክበር ነበር የፈለገው፣ ተዋረደ። ከጥቂት ዓመታት በኋላ ያ ሚንበር ላይ ወጥቶ ከፍ ብሎ አላህን ከፍ ማድረግ ሲገባው ባለስልጣንን ሚንበሩ ላይ ከፍ ማድረግ ፈልጎ ባለስልጣኑን ከነቢ በላይ ከፍ ለማድረግ ማ ዐበሰ ወማ ተወላ ያለው ሰው ወርዶ 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 ከሚንበር ወርዶ ከሶፍም ወጥቶ ከውጭም ወጥቶ የመስጂዱ በር ላይ ቆሞ ለሰዎች ጫማ ያጸዳ ብር ሲቀበል አየሁት ባይኔ መራ። አላህ አዋርዶት፣ አላህ አሳንሶት። እዳ የዛሬ ማንነትህ ናት። የቀደር ጥፊ ሊያገኝ ይችላል። አተርፍም አብዘህ ከተንቀባረርክ የትናንት ማንነትን ከረሳ መጥፎ የቀደር ምት ያገኛል። ፈኢዛ ሐቀቅተ ይሄን ካጸደቅክ ካረጋገጥክ በውስጥ ካጸና ሀዳ ፊ ቀልብክ ልብ ውስጥ ይሄን ካጸናኸው ፈዕተሚድ ዐለላህ በአላህ ላይ ተመካ። ኢዕቲማደል ገሪቂ ጎርፍ የወሰደው ያለ የሰመጠ ያለን ሰው አይነት መመካትን ተመካ። አለዚ ላ ያዕለሙ ለሁ ለሱ የማያውቅ የማያገኝ ሰበበ ነጃትን የሚድንበትን ሰበብ ገይረላሂ ተዓላ ከአላህ ውጭ። አንድ ሰው ሰመጠ፣ ጎርፍ ይዞት ሄደ፣ ምንም ይዘው የሚጨብጠውን አጣ። እዚህ ቦታ ላይ የሚያድነኝ አላህ ብቻ ነው አለ። አንተ የጎርፍ አደጋ ባይገጥምህም ምንጊዜም በህይወትህ በዚህ ልክ በአላህ ተማመን። በአላህ ተማመን። ሀብት አለ፣ አላህ አንተን የሰጠኝ አንተ ጠብቅልኝ በል። ጤና አለ፣ ጠብቅልኝ በል። በችግርም በድሎትም ጊዜ ከአላህ ተባረከ ወተዓላ አትራቅ። አላህን ተባረከ ወተዓላ አዘንጋ። ሰበቡን አድርስ። በአላህ ተመካ ማለት እጅግርህን አጥፈህ አላህ ያድነኛል በል ማለት አይደለም። ሰበቡን ከማድረስ አርሶ አደር አርሶ ዘርቶ ምርት ይጠብቃል። ነጋዴ ሱቁን ከፍቶ ገበያ ይጠብቃል እንጂ ቤት ቁጭ ተብሎ ኸይር አይጠበቅም። ሰበብ ከማድረስ ጋር እንጂ